ሙልጭ እውነቱን በሙሉ ለአብርሃም ነገረው። አብርሃምም እስከዛሬ ድረስ ይሄን ያህል ሚስጥር ተደብቆ በመኖሩ እጅግ በጣም ያዘነ ይመስላል። አብርሃም በልዩም በጣም ተናዶባታል። ይህን ያህል ጊዜ ይህን ሁሉ ፈተና ብቻዋን ስታሳልፍ እንዴት አላሳወቀችኝም ብሎ እጅግ በጣም ከፍቶታል። ለአብርሃም የመቀስቀሻ ደወሎች እየተደወሉለት ያለ ይመስላል። አብርሃም አንገትህን ቀና አድርግ፣ ፈገግ በል እየተባለ ባዶ ቢሆንም እንግዲህ ዙሪያህን ተመልከት የሚል መልእክት እየደረሰው ይገኛል። ንጹህ ወረቀት የሚሆነው ምንድነው? አብርሃም ንጹህ እንደሆነና ግን ደግሞ መጠራጠር እንዳለበት የሚያሳዩ መልእክቶች እየደረሱት ይገኛል። አብርሃምም ከዚህ በኋላ ነገሩ እውነት ነው በሚል ሙልጭን ለማግኘት ሄዷል ማለት ነው። ሙልጭና አብርሃምም ፊት ለፊት ተፋጠዋል። ሳቤላ እናቷ ማርዳን አትወጂኝም፣ እኔም በማግኘትሽ ደስተኛ አይደለሽም፣ ለምንድን ነው እኔና አባቴን የምጣይን ብላ ከባድ ጥያቄ ጠይቃታለች። ማርዳን እኔ በጣም ነው የምወዳችሁ፣ ስለምወዳችሁም ነው ዛሬ ድረስ ይህን ሁሉ ዋጋ እየከፈልኩኝ የኖርኩት፣ አንቺ እንደምታስቢው ሳይሆን ነገሩ ወዲህ ነው ብላለች። እና የምትወጂኝ ከሆነ እንዴት ልዩን እኔን ይዛኝ ስለመጣች ትቆጫታለሽ? ልዩን እኮ ስትቆጫት እኔ ራሴ ተመልክቼሻለሁና አትወጂኝም፣ እኔንም ሆነ አባቴን አትወጂንም፣ ትጣይናለሽ የሚል ጥያቄ አንስታለች። ማርዳም እኔ በጣም ከልቤ ነው የምወዳችሁ፣ በጭራሽ ልጣላችሁ አልችልም እያለች ነው። ሳቤላ እንግዲህ እናቴ እዚህ ቤት እንዲያትመጣ እየፈራች ያለችው ዲናን ነው ወይ የሚል ጥያቄ አንስታለች። ሳቤላ ግን ይሄ ሚስጥር ከአባቴ ደብቄ ብዙ ልቆይ አልችልም፣ እውነቱን ነግረዋለሁ እያለች ነው። ልዩም በጭራሽ አሁን እሱ መስማት የለበትም ብላለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ ተከታታይ ድራማ እንዴት ተመለከት ነው? እንግዲህ ዲናና ማርኮን የመጨረሻቸው እየደረሰ ያለ ይመስላል። እስከዛሬ ድረስ እነሱ የፈነጠዙ ቢመስላቸውም ግን ደግሞ እውነት ተደብቆ ስለማይቀር አሁን አብርሃም ወደ እውነተኛው ነገር ትክክለኛ ማንነታቸው ላይ እየደረሰ ያለ ይመስላል። አብርሃም በዲና እርግዝና ልጅ ሁለተኛ ልጅ ላገኝ ነው ብሎ ደስታውን ሳይጨርስ እንግዲህ የእውነቱ መቋጫ እየደረሰ ያለ ይመስላል። ለራሳቸውም ለዲናና ለማርኮንም ከዚህ በፊት እንዴት ተመለከት ነው የልጆቻቸው ፎቶና የነሱ ፎቶ አንድ ላይ ሆኖ ቤታቸው ድረስ ሰተት ብሎ መጥቶላቸዋል። ይህንንም ያገኙት ማርኮንና ዲና ጠላታቸው ማን እንደሆነም እንኳን በቅጡ ስላላወቁ አሁን ሌላ ስጋት ገብቷቸዋል ማለት ነው። ለጊዜው ከልዩና ከነሳቤላ አይናቸውን የሚያነሱ ይመስላል። ምክንያቱም ትኩረታቸው ይህንን ፎቶ ማን እንደዚህ ሊያረገው ቻለ የሚለው ጥያቄ ላይ ነው። በዚህ መሀል እንግዲህ ሳቤላ እናቷን ለረጅም ዓመት እየተመኘቻት ያለ እናት ያላቸው ልጆችን ስታይ እሷ እየቀናች ስትኖርበት የነበረው ጊዜ ያበቃ ይመስላል። እናቷን አግኝታለች ማለት ነው። ይሄ የሚሆነው ምንድነው? አባቷ ዶክተሯን አማክሮ እናቷን ማወቅ እንዳለባት በአካል እስከምታገኛት ድረስ በፎቶም ሆነ በአንዳንድ ነገሮች ስለ እናቷ መረጃ ማግኘት ማወቅ ስለነበረባት ዶክተር ርብቃ ያለችውን ተግባራዊ ለማድረግ ሲሞክር አብርሃምም አልበም ፍሬም ቢያሰራም ፍሬሙን ብትሰብረውም ልዩ ግን ደግሞ በሌላ መንገድ ሳቤላ ማወቅ ችላለች ማለት ነው። አብርሃም ተስፋ ያለ መቁረጥ ያ ቢሰበርም ሌላ አሰራለሁ ብሎ ሌላም ፎቶ በሚፈልግ ጊዜ እንግዲህ ልዩም ያንን ፎቶን ከነሻንጣው አውጥታ ለመደበቅ ስትሞክር ነበረ ሳቤላ ያገኘችው። ሳቤላም እንግዲህ ደዛው ማስታወሻ ላይ ተጽፎላት ስለነበረ ማርዳ እናቷ እንደሆነች ለማወቅ ብዙ ጊዜ አልፈጀባትም ነበር እና ሳቤላ እናቷ ማርዳን በቀላሉ ለማወቅ ችላለች ማለት ነው። እናም እንግዲህ ልዩ ከአብርሃም ደበቅኩኝ ብላ መልሳ የት ባረገው ይሻላል? ክችን ውስጥ ባረገው፣ እነዚህ ደግሞ ተንኮለኞች ካገኙት የባሰ ሌላ ችግር ይፈጠራል። የት አባቴ ላድርገው? አቢስ ደግሞ የት ነው ሊያገኘው የማይችለው ቦታ እያለች ቦታ እያማረጠች ሳለ ነበር እንግዲህ ሳቤላ ክፍል አድርገው መልሳ ፎርሳውን ለማስተካከል በሄደች ጊዜ ሳቤላ የእናቷን ፎቶ አውጥታ እየተመለከተች ነበር። ልዩም አክስቷ እንደሆነችና በድፍረት ይሄ እቃው የእናቷ ሳይሆን ያክስቷ እንደሆነ ልትነግራት ብትሞክርም እባክሽ ልዩ ልትዋሽኝ አትሞክሪ፣ ይሄ እቃ የእናቴ ማርዳ እንደሆነ እኔ ጠንቅቄ ነው የማውቀው። ምክንያቱም ይሄውና እዚህም መልእክት ተቀምጦልኝ አንብቤዋለሁ። ፎቶውም ደግሞ የእናቴ ማርዳ ነው። ስለዚህ ያቺ የአንቺ አክስቱን አይተዋወቀችኝ ሴት የአንቺ አክስት ሳትሆን የኔ እናት ናት ወይስ የኔ እናት የአንቺ አክስት ናት የሚል ጥያቄ አንስታለች። ልዩም አይ በጭራሽ እሷ እኮ እናትሽ አይደለችም፣ ይሄም ቢሆን
የአክስቴ ዕቃ እንጂ የእናትሽ አይደለም ብላ ለማስተባበል ሞክራ ነበር ልዩ። ግን ደግሞ ሳቤላ በቀላሉ ልታምናት አልቻለችም ማለት ነው። ሳቤላ እባክሽ አትዋሺ፣ ያቺ ሴት እናቴ ናት። ግን ደግሞ ለምንድን ነው እናቴ ሆና ሳለ አክስቴ ሆና የተዋወቀችኝ? በዛ ላይ ደግሞ እኔና አባቴን ትጠላናለች፣ አትወደንም ማለት ነው። ለዛ ነው እናቴ ሁዬ ሆነች ሳለ በሌላ ሰው ልትተዋወቀኝ የፈለገችው፣ እንደዛ ስለሆነ ነው እንጂ እናቴ ብትሆን ኖሮ ይህን ነገር አታደርግም ነበር ብላለች ማለት ነው። ግን ደግሞ ልዩ እናቷ ለነሱ ብላ ለእሷና ለአባቷ ስትል በጣም ብዙ ዋጋን እንደከፈለች እና ከልቧ እንደምትወዳት ለነሱ ደስታ ብላ እንደሆነ ይሄን ሁሉ ነገር ብቻዋን እየኖረች ያለችው እና ስንት መከራ የተጋፈጠችው ከሞት ጋርም የተፋጠጠችው ለነሱ ብላ እንደሆነ ለማስረዳት ሞክራለች። እና ሳቤላ እንግዲህ አሁን ከእናቴ ዘንድ ውሰጅኝ እያለች ነው። አባቷ አብርሃምን በጠዋቱ ምግብ አብሊያት ሳቤላን፣ እሷ እንኳን ብቻዋን ያን ያህል ልትበላ ስለማችል ከጎኗ ሆነሽ አብሪያት፣ አንቺም አብረሻት ብይ እያላት ነበር። ልዩ ካሁን አወቀብኝ አላወቀብኝ እያለች አብርሃምን መዋሸት ከብዷት ስትንተባተብ ነበር። አብርሃምም ይህን የተመለከተው እንደ ይች ልጅ ምን ነክቷታል? ልጅቱ ጤነኛ ናት፣ ግን ለምንድን ነው እንደዚህ እየሆነች ያለችው? ምን ነክቷት ነው እያለ ነበር። እሷን ብትሆን እንግዲህ ልዩም ያግዘኝ አልያዘኝ፣ አወቀብኝ አላወቀብኝ የሚለው ነገር ስጋት ሆኖባት ነበር። ግን ደግሞ ማርዳን ብትሆን ይሄ ፎቶ በጭራሽ ሳቤላና አብርሃም እጅ ውስጥ መግባት የለበትም፣ ሳቤላ ማየት የለባትም። ሳቤላ አወቀች ማለት አለቀልን ማለት ነው። ሁሉንም ነገር ለአብርሃም ትነግረዋለች። ለዛ ሲባል ግዴታ ሳቤላ ማወቅ የለባትም፣ ይሄ ፎቶ ሳቤላ ማየት የለባትም፣ እባክሽ ይሄ መጨረሻ ኑዛዜ ነው ብላት ነበር። ግን ደግሞ ልዩም እሷን ላለማስከፋት የተቻላትን ያህል ብትሞክርም ግን ደግሞ አልተሳካላትም ነበር ማለት ነው። ልዩ ከማርዳ ጋር ለረጅም ሰዓት በፎቶ ጉዳይ እየተጨቃጨቁ ሲያወሩ ነበር። በተደጋጋሚ ሙልጭ ሲደውል የነበረው እና ሙልጭ በተደጋጋሚ ከእሷ ጋር እያወራች በነበረ ጊዜ ዌይቲንግ ቢገባም እሱን ነገር ስላላየችው፣ ምክንያቱም ልዩ ሙልጭን ጠልታው ሳይሆን በተለያየ ነገር ቢዚ ሆና ስለነበረ ተጨናንቃ ስለነበረ የሙልጭን ስልክ ሳትመልስለት ቀርታለች ማለት ነው። እናም እንግዲህ ቤት ድረስ በሰላሟ አይደለም ብሎ ሰፈር አካባቢ ሆኖ ሲደውልላት ከሳቤላ ጋር ስለነበረች ስልኩን ጆሮ ላይ ዘግታበት ነበር እና በዚህም የተነሳ ጥርጣሬ እውነት ነው፣ በቃ ሌላ ልዩ እኔን ትታኝ ሌላ ሰው ጋር ነው ልቦ ያለው ማለት ነው፣ እኔ ብቻ ነኝ የምወዳት ማለት ነው እያለ እጅግ በጣም ተናዶ ነበር። ለዛም እንግዲህ ፊት ለፊት ተጋፍቶ ምን አታ እንደሆነ ከሷ ጋር ያለውን ምላሽ እሱ በጣም እንደሚወዳትና የእሷን ስሜት መረዳት እንደሚፈልግ አጥብቆ ጠይቋታል ማለት ነው። እና ሙልጭም ይሄን ነገር በቃ አደርገዋለሁ ብሎ ወስኖ ስለነበረ እስከ ቤት ድረስ ተተት ብሎ ሄዷል። በዚህን ሰዓት ልዩ ሳቤላን እናቷ ማርዳ ጋር ወስዳ ቆይታ ከእናቷ ማርዳ ጋር ሲጫወቱ ቆይተዋል። እናቷ ማርዳ ግን ደስተኛ አልነበረችም። ምክንያቱም ሳቤላ አወቀች ማለት አብርሃም በቀላሉ ማወቅ ይችላል፣ እሱ ደግሞ አሁን ማወቅ የለበትም። ለዛም አሁን ደግሞ ያለሽ ጊዜ አጭር ነው ስለተባልኩኝ ለዚህ አጭር ጊዜ ሲባል ወደ ቤተሰቤ መመለስ የለብኝም፣ ቤተሰቤን ዳግመኛ በሀዘን ልጎዳቸው አይገባም ብላ ስላሰበች በዚህም የተነሳ እንግዲህ ማርዳ ደስተኛ አልነበረችም። ይህንን የማርዳን ፊት የተመለከተችው ሳቤላም እናቴ በቃ እኔና አባቴን አትወደንም ማለት ነው፣ ለምንድን ነው ልዩን እየተቆጣች ያለችው የሚል ጥያቄ አድሮባታል። ምክንያቱም ማርዳ ለምንድን ነው ሳቤላን ይዘሻት የመጣሽው? እሷ እኮ ለአብርሃም ትናገርብናለች፣ ለዛ ደግሞ እኔ ገጠር ሄጃለሁ ብለናል፣ እንዴት እንደዛ ታረጊያለሽ ብላ ተቆጥታት ነበር። ግን ደግሞ ልዩ ምንም ማድረግ እንዳልቻለች ነገሮቹ ባልጠበቀቻቸው መንገድ እንዲሄዱባት ተናግራለች ማለት ነው። እናም በዚህን ጊዜ እንግዲህ ማርዳ እናቴ ማርዳ ባለቻት ጊዜ ሳቤላ አቤት ከማለት ውጪ ተደናግጣ ነበረ። ግን ለምንድን ነው እኔና አባቴን የማትወጅን ብላ ጠይቃታለች። በጣም ነው የምወዳችሁ ብላ በመለሰች ጊዜ ብትወጅን ኖሮማ ጥለሽን አትሄጅም ነበር፣ ስለማትወጅን ነው እኛ እንጂ አንቺ አትወጅንም። እኔ እኮ እናት ባላቸው ልጆች እየቀናሁና አምላኬን እየተማጸንኩት እኔም እንደ ሌሎች ልጆች እናት እንዲኖረኝ አምላኬን እየጠየቅኩ ነበር። አንቺ ግን የልዩ አክስት ነኝ ብለሽ ተዋወቅሽኝ። ምን ስላደረግን ነው እኔና አባቴን የማትወጅን? ለምንድን ነው የማትወጅን? የሚል ጥያቄ ጠይቃት ነበር።
ማርዳም የኔ ልጅ በጣም ነው የምወድሽ፣ ስለምወድሽም እኮ ነው ይህን ሁሉ ስቃይ እንትን እያልክ ያለሁት። በዛ ላይ ደግሞ የመኖር ተስፋ የመኖር ጉጉቴ አንቺ ነሽ፣ አንቺና ቢናችሁ እያለች ምላሽ ሰጥታታለች። ግን ደግሞ ሳቤላ ያመነቻት አይመስልም ማለት ነው። እንደዛማ ቢሆን ልዩን ልትቆጫታችም ነበር። ልዩን እኮ ስትቆጫት እያየውሽ ነበር ብላታለች። እናም በጣም እንደምትወዳትና አሁን ስላልነበረ ጊዜው ለዛ እንጂ በጭራሽ ጠልታት እንዳልሆነ ስታስረዳት እንግዲህ አሁን ለአባቴ ልንገረው እንዳገኘሁሽ፣ አባዬ እኮ ስላንቺ ውሸት እንደማትወድና እውነተኛ እንደሆንሽ ነግሮኝ ነበር። አሁን ግን አንቺ ዋሽተሽኛል። እናቴ ሆነሽ ሳለ የልዩ እናት ነኝ ብለሽ ተዋወቅሽኝ። አሁን ደግሞ አብረሽኝ እያለሽ ልዩን እየተቆጣሻት እያየሁሽ አልተቆጣኋትም አልሽኝ እያለች ጥያቄ አንስታለች። ሁሉም ነገር እንዳሰበችው እንዳልሆነ ካስረዳቻትና ሳቤላ ደስተኛ እንደሆነች በእናቷ ስትነግራት አሁኑኑ ለአባቴም ነግረውና ከሱም ጋር ትገናኛላችሁ ብላት ነበር። በቃ አይ እንደዛ አይደለም አሁን ልጄ እንዳትነግሪው በጭራሽ እንዳትነግሪው አሁን ስትላት ሳቤላም አባቷን ማዋሸት እንደማትችል ተናግራለች። ግን ደግሞ ማርዳ ለተወሰነ ጊዜ ነው ሰርፕራይዝ ልናረገው ይገባል ብላታለች። ግን ደግሞ ሳቤላ እናቷ ማርዳን አባቴ እኮ ሰርፕራይዝ አይወድም፣ ስለዚህ ሰርፕራይዝ ማድረግ የለብንም አሁኑኑ መገናኘት አለባችሁ ብላት ነበር። እሷም እንደሱማ አይሆንም የኔ ልጅ በጭራሽ እንደዛ አይሆንም፣ ስለዚህ እንደዛ መሆን የለበትም አሁን እንዳትናገሪ ብላ ለተወሰነ ጊዜ ነው በጣም ለአጭር ጊዜ ብላ ቃል አስገብታታለች። እሺ እንደዛ ከሆነ አንቺም ቃል ግቢልኝ ከዚህ በኋላ የትም ቦታ ጥለሽኝ ላትሄጂ ቃል ግቢልኝ ብላታለች። ማርዳም እንግዲህ ተስፋ የቆረጠች ትመስላለች እና እኔ እኮ ወድጄ አይደለም በእኔ ፍላጎት ቢሆንማ የትም ትቼሽ ልሄድ አልፈልግም፣ የትም ጥዬሽ አልሄድም የኔ ልጅ፣ ግን ታዲያ ምን ዋጋ አለው እያለች ነው። እናም ግን ጥላት ላትሄድ ከዚህ በኋላ የትም ጥላት ላትሄድ ቃል ገብታላታለች። እኔ ከዚህ በኋላ የምፈልገው አንቺና አባቴ እኔና ልዩ አንድ ላይ ሆነን አንድ ቤት መኖር ነው። እንደ ሌሎች ልጆች እኔም እናት ኖሮኝ አብሬ መኖር እፈልጋለሁ ከእናትና አባቴ ጋር አንድ ላይ ብላታለች። በዚህ ተስማምተው እንግዲህ ሳቤላም ለአባቷ ላትናገር ላልተወሰነ ጊዜ ቃል ገብታ ወደ ቤታቸው ተመልሰው ነበር። ግን ደግሞ ሳቤላ ቃሏን ለማክበር በጣም ከብዷታል። እኔ አባቴን እያየው መዋሸት አልችልም፣ አባቴን ለዋሸው አልፈልግም። እሱም እኮ ለእናቴ ስለ እናቴ በጣም ይጨነቃል፣ በጣም ያስባል። እናቴ እዚህ ቤት የምትመጣው ምናልባት ዲና አስፈራርታት ይሆናል እንዴ እያለች ነው። ምክንያቱም ዲና ሳቤላን ስለምታስፈራራት ከዚህ በፊት እሷንም እናቷንም እንደሷ እያስፈራራቻ መስሏታል። ምናልባትም እኮ እናቴ ወደዚህ መምጣት ያልፈለገችው ዲና እያስፈራራቻት መሆን አለበት። አንቺንም ዲና ታስፈራራሻለች አይደል እያለቻት ነበር ልዩም በጭራሽ እንደዛ አይሆንም፣ ሁሉም ነገር ይስተካከላል፣ ግን ደግሞ አሁን ላቢ መንገር የለብሽም ብላታለች። በዚህ ሀሳብ ተስማምተዋል። ሙልጭም ልዩን ስለኔ ምን ይሰማሻል እውነቱን ንገሪኝ ብሎ አፋጦ ይዟታል። ልዩም አንተ የሚሰማህን በሙሉ ስለተናደርክ እንዴት ትናገር ብዬ እንጂ ስላልተመቸኝ እንጂ ሌላ ነገር አይደለም ብላ ለማስረዳት ሞክራ ነበር። ግን ደግሞ ሙልጭ ቢያንስ ስልክ የምታነሽበት ጊዜ አጣሽ እያላት ነበር። እሷም እቤት ድረስ መምጣት እንደማይጠበቅበትና በስልክ ማውራት እንደሚችሉ ስትናገር ስልክ አለማንሳቱ በጣም አናዶታል። መቼ ባነሳሹ ስልክ ነው እንደዛ ማውራት የምንችለው እያለ ነው። ግን ደግሞ ልዩ ለማረጋጋት እየሞከረች ሳለ ድንገት አብርሃም መጥቷል። አብርሃም መጥቶ ይሄ ሌባ ዳግመኛ ምን ያደርጋል እያስፈራራሽ ነው አይደል እያለ አብርሃም ሙልጭም መሳደብ ጀምሯል። ሙልጭም ሌባ አይደለሁም እያለ ነው። በዛ ላይ ደግሞ አብርሃምን አንተ መንቃት አለብህ፣ አንተ ምንም ማስተዋል የማችል እንዴት ስምህ አብርሃምን ሳትሆን አንተ የአብርሃም በግነህ ብሎታል። በዚህ ጊዜ አብርሃም ቢናደድም ግን ደግሞ እውነት ሙልጭ የሚያውቀው ነገር አለ የሚል ጥርጣሬ ላይ የደረሰ ይመስላል። ስለ ማርኮና ስለ ዲና፣ ስለ ሁሉም ስለ ቤተሰቡ እሱንም ሌባ ነው ያሉት ከቤት አስወጥቷቸው በነበረ ጊዜ ወደ ቤት ለመመለስ እንዲመቻቸው ልዩን ቤተሰቦቿን አግተውባት በሱ አስፈራርተዋት እንደሆነ ሙልጭ ሌባ የተባለው ተናግሯል። የዛም ጊዜ ቢሆን በአጥር ላይ ዘሎ ሊገባ የነበረው ልዩን ለማዳን እንጂ ሌባ ሆኖ እንዳልሆነም ጭምር ነግሮታል። አብርሃም ይሄ ሁሉ ነገር ሲፈጠር እኔ የት ነበርኩ የሚል ጸጸት ያደረበት ይመስላል። እናም እንግዲህ ሌባ ነው አባሩልኝ ብሎ መጨረንትን ቢልም ልዩ አሳዘንኸኝ እንጂ ወድጄ አላቅም፣ አንተን የሚመኝ ሴት የለም ስትለው አንገቱን ደፍቶ ሲመለስ እውነት እንዳለው ስለ
ሙልጭ የገባው ይመስላል። አብርሃም ሙልጭን ተከትሎ እየሄደ ባለበት ጊዜም እንግዲህ አንድ መልእክተኛ አብርሃምን ገፍትሮ ከጣለው በኋላ አብሮት ፖስታ ጥሎለት ሄዷል። ፖስታውን ባነሳው ጊዜ ለአብርሃም ፈገግ በል የሚለውን መልእክት ሲያይ እንዴ ብዙ አብርሃም ባለበት እንዴት የኔ ሊሆን ይችላል? ግን ደግሞ የኔ መሆን አለመሆኑን ሳላይ እንዴት ማጣራት እችላለሁ? ለምንድን ነው ወንድም ቀጥልሃል እያለ እያናገረው ነበር ጥሎት የሄደው። ለዛም አብርሃም የመጨረሻው ውሳኔ አይ ስልክ ከፍቼ ማየት ይኖርብኛል የሚል ውሳኔ ላይ የደረሰ ይመስላል። እና በስተመጨረሻም እንግዲህ ፖስታውን በከፈተው ጊዜ ውስጡ ላይ ግን ነጭ ወረቀት ነበር ያለው። ይሄ ማለት ሙልጭ የሆነ እውነት አለው ማለት ነው። ቤቴ ውስጥ ምን እየተፈጠረ ነው? ቤቴ ውስጥ ያለነውን ነገርስ እንዴት ነው መመልከት ማወቅ ያቃተኝ እያለ እየተናደደ ነው። እናም እንግዲህ ቀጠሮውን ሰርዞ ቀጠሮውን ወደ ሙልጭ ጋር አድርጓል። ሙልጭ ከቤት የመውጣት ፕሮግራም አልነበረውም። በልዩ እጅግ በጣም ተናዷል። ልዩ ወንድ አይደለህም አለችኝ፣ ወንድ ይሁን አለችኝ። ምንድነው ያጎደልኩት? ለእሷ ስንት ዋጋ እንዳልከፈልኩላት እንዴት እንደዚህ ትለኛለች? ከዚህ በኋላ ልዩ የምትባል ሴት በእኔ ህይወት ውስጥ አትኖርም እያለ ተስፋ የመቁረጥ ስሜት እየተመላለሰበት ብቻውን ቤቱ ኩርትም ብሎ በተቀመጠበት እንግዲህ ጓደኛው ላሜ ወራ ደውሎለታል ማለት ነው። በደወለለት ጊዜ እንግዲህ ስልኩን አንስቶ መውጣት አልፈልግም ከቤት ብሎን ነበር። እሱ ግን አብርሃም እንደሚፈልገውና ሊያናግረው እንደፈለገ ሲነግረው እሺ በቃ እወጣለሁ ብሎ ከቤት ወጥቷል። ከቤት ወጥቶ እንግዲህ አብርሃምን አግኝቶታል ማለት ነው። አብርሃምና ሙልጭ ፊት ለፊት ቆመዋል። ሙልጭ ለአብርሃም የቀረውን በዝርዝር ሊያስረዳ ይሆን ወይስ ምን ሊፈጠር ይችላል የሚለውን አብርሃምስ እውነቱን ካወቀ ዲናና ማርኮ ምን ሊሆኑ ይችላሉ? ማርዳስ ወደ ቤት ትመለስ ይሆን የሚሉትን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ